ባለፈው ሳምንት የለቀቁት ፕሮግራም ላይ ደምስ ዳዊት የተባለ ወዳጄ ዱባይ ነው ያለው። ዘነበ በዚህ መዘዘኛ ጦርነት ስራዬን አጣዋለኝ። የራሴን ስህተት ነው ደምስ ያስታወሰኝ። እኔም እንዲህ አይነት ስህተት በ1982 የካቲት ወር ላይ ምጽዋው ጦርነት ላይ ተካፍዬ በብዙ አሳር 4 ቀን ሳልተኛ 4 ቀን ምግብ ሳልበላ 4 ቀን ውሃ ሳልጠጣ ብቻ በምንም ብዬ በተአምር ጦር መርከብ ኢትዮጵያ ላይ ወጣሁና እሸቱን አስታገኘሁት። ሊዲንግ ሲማን እሸቱ ተፈራ ጦር መርከብ ኢትዮጵያ ላይ ነው ያለውና ለመጀመሪያ ጊዜ በህይወቴ ኢንተርቪው ያደረኩት ሰው እሱ ነው። እሸቱ በባህር ኃይል ውስጥ ትምህርቱ ዴካንድ ወይም ሄልምስማን ነው፣ ማለትም የመሪ ክፍል ባልደረባ ነው። ስለዚህም ስለ ቀዘፋ ወይም ናቪጌሽን እውቀቱ አለውና መርከብ መንዳት ወይስ መቅዘፍ ነው የሚባለው በሚል ላይ ከእሸቱ ጋር በሰፊው ተወያይተን አነጋግሬው ጨርሼ ጽሁፉን አዘጋጅቼ ለጦር ኃይሎች የሬዲዮ ፕሮግራም በምጣጣርበት ጊዜ ነው ጦርነቱ የፈነዳው እና ልክ ከዛ ማዕት ወጥቼ እሸቱን እንዳየው ሴቦ አልኩት። ሴቦ ቅጽል ስሙ ነው። ሴቦ ለአቤት ታዲያ በእናትህ ያ ኢንተርቪው ያደረኩ ማቴሪያል እኮ እዛው በቃ ምጽዋ ቀረ፣ በጣም ያሳዝናል ሳልሰራው ምናምን ስለው በጣም ከትከት ብሎ ስቆ ዘነበ መጀመሪያ ኑር ሞተህ ነበር ነው ያለኝ። በእርግጥም ሞቼ ነበረ። ሞት ተፈርዶብሃል ማለት ነው። አንድ አውደ ውጊያ ላይ ከተገኘሽ በተአምር መትረፍ አለ። እኔም በዛ ተአምር ከተረፉ ልጆች መሃል አንዱ ሆኜ ጦር መርከብ ኢትዮጵያ ስደርስ ይኸውልህ ዘነበ አሁን የህይወትን ሁለተኛ ምዕራፍ ጀምረሃል። ከዚህ በኋላ ብትፈልግ ታናግረኛለህ፣ አለበለዚያም አንብበህ በራስህ መንገድ ደግሞ ስለ ናቪጌሽን ምንድን ነው መርከብ መንዳት ወይስ መቅዘፍ ትሰራዋለህ። ትልቁ ነገር መኖር ነው። አሸንፈህ እዚህ ደርሰሃል። እንኳን ደስ ያለህ አለኝ እና አስታውሳለሁ ነጭ ቁምጣ ሰጥቶኛል። ራቁቴን ነኝ፣ ምንም ልብስ የለኝም። የለበስኩት ልብስ ከሳምንት በላይ ተጠቅሜበታለሁ። ላይ ነትቧል። በዛ ላይ ዋና ሰዋኝ ምንስል በቃ ራይ ላይ የተለጠፈ ነው እና እሱ ዳዊት ሀብቴ የሚባል ጓደኛዬ እንደዚሁ አንድ ጫማ ጂንስ ሱሪ ተሾማን በርበር ሸሚዝ እንደዚህ ሰጥተውኝ እርቃኔን ሸፈንኩና ከዛ ዳህላክ ከዛ እያልኩኝ ህይወት ቀጠለች። አሁንም ደምስ ዳዊት ያስታወሰኝ ያንን የህይወት ምዕራፌን ነው። ደምስ መኖር ነው ያለበት። ስራ ሁለተኛ ነው። አሁን እኮ አውደ ውጊያው በከተሞች ላይ ሆኖ በሰው ልጆች ስልጣኔ ላይ ሆኖ ዱባይ በሚሳኤል የተመታች ነው። ስትመታም ትልልቅ የምትላቸው አይን ገብ ናቸው የምትላቸው የምትኮራባቸው ህንፃዎቿ የተደረመሱ ነው። በእያንዳንዱ ደቂቃ ሊያገኙ የሚችሉትን $1,000,000 አስልተው አተውታል። ስራው ቀዝቅዟል። አሁን ደምስ መኖር እንጂ የሚያስፈልገው ስራ አይደለም። አሁንም አደጋ ሊከሰት ሲችል አላርም ሲነፋ የት ገባ ተብሏል። ምናልባት አስበውበት የሰሩ አይመስለኝም አረቦቹ። አስበውበት ሰርተው ከሆነ አንደርግራውንድ ዋሻዎች ምኖች ይኖራሉ። እዛ ገብተህ ደህንነትን መጠበቅ፣ አለበለዛም የመንፈስ መረበሽ መናወጥ ምን ካጋጠመህ ተመለስ ወደ ሀገርህ አገግመህ እንደገና ተመልሰህ እድልን ትሞክራለህና ከምንም ከማንም በላይ ስራ ሳይሆን የሚያስፈልግህ ወንድሜ ደምስ በህይወት መኖርህ ነው። ይህንን የህይወትህን ሁለተኛ ምዕራፍ እግዚአብሔርን አመስግንና ደስ እያለ ለመኖር ጣር። አሁንም እዚሁ መካከለኛው ምስራቅ ላይ ነኝ። ሰሞኑን በእስራኤሎቹም በኢራኖችም ላይ ያሉኝን ቤት ውስጥ ያሉት መጽሐፍ ኢንሳይክሎፒዲያውንም ምኑንም እየገላለጽኩ ሳይ ነበረ። በአንድ ወቅት ወዳጆች ነበሩ የሚል መረጃ ኢንተርኔት ላይም ተለቆ አይቻለሁኝ። ያ ወዳጅነት ደፍርሶ አንዱ ለሌላው ዘላለማዊ ጠላት ያደረጋቸው ምንድን ነው? እነሱ እንጂ እኔ አላውቀውም። በሚያሳዝን መልኩ እስራኤል ከምድረ ገጽ መጥፋት አለባት ይላሉ ኢራኖቹ። እስራኤልም ደግሞ እንዲህ ያለ መንግስት እዚች ምድር ላይ መኖር የለበትም፣ ልክ ላገባው ይገባል በሚል ኃይል ነው እየተጨፋጨፉ ያሉት።
ባለፈው እንዳወጋ ነው የጦር መሳሪያው ባህሪ ራሱ ተቀይሯል። እግረኛ ወታደር አላስገቡም። ነፍስ ወከፍ መሳሪያ ውጊያ ላይ አልዋለም። የመጨረሻው የመዋጊያ መሳሪያ ሆኖ ሚሳኤል ነው። ሚሳኤል ከቴል አቪቭ ወጨነጨፍና ቴህራንን ይመታል። ከቴህራን ተወንጭፎ ደግሞ ኢየሩሳሌምንም ቴል አቪቭንም ይመታል። የቱ ጋር ነው የሚቆመው? ሁላችንም ልናስብበትና ልንጨነቅበት የሚገባ። ይሄንን ማቆም የሚችሉት ኃያላኑ ናቸው። ይሄን ለማቆም ደግሞ ንግግር ጀምረው ነበረ። እንደማይሰምር ከወዲሁ እኔ ገምቻለሁኝ። ምክንያቱም ኢራን ያቀረበችውን 10 የመደራደሪያ ነጥብ በሙሉ አሜሪካን ተቀብለናል ያሉት ምናልባትም የዕለታት ፋታ ለማግኘትና የተሰራውን ስህተት አርሞ እንደገና ውጊያ ውስጥ ለመግባት ነው ወይስ ምንድነው እያልኩኝ ስል ብዙም ሳይግባቡ እስላማባድ ላይ መበተኑን ሰማን። በእንዲህ መልኩ የሚቀጥል ከሆነ ወደ 3ኛው ዓለም ጦርነት እንገባ ይሆን የሚል ፍራቻም ያሳድርብኛል። እንደ መታደል የማየው አውሮፓ ውስጥ ያሉትን የአሜሪካን ወታደራዊ መደብ ያለባቸውን ቦታዎች ኢራን አለመምታቷ ጥሩ ነው። አሁን ጀርመን ውስጥ አላቸው፣ አልመታችም። ምናልባትም ጀርመኖቹ ለነሱ ቅን ሆነው በቀና መልክ ስላዩቸው አካሄዱን ትክክል አይደለም ብሎ አውሮፓን ራሱን ስላገለለ እንጂ እንዲህ አይነቱ ነገር ልክ መካከለኛው ምስራቅ ላይ የተሞከረውን ያህል አውሮፓ ላይ ቢሆን ኖሮ አስፈሪው ወደ ሆነው እልቂት እንሄድ ነበር ነው ብዬ የማስበው። ዓለም በጉልበተኞች የተመራች ነው። እንዴት ነው የሚታረመው አላቅም። ግን ቁም ብለው የሚያስቡበት አንድ አይነት ስርዓት ዓለም ያስፈልጋታል። ምክንያቱም አንዱ ሌላውን አንበርኬ ሲል ራሱን ሊንበረከክ ይችላል። ኢራንም መቋቋም ስለቻለች ነው ወደ ድርድር ጠረጴዛ መጥተው ለመነጋገር እድልና አጋጣሚ ፈጠሩላት እንጂ መሰባበርና ድራሿ የሚጠፋ ቢሆን ኖሮ ይሄኔ ኢራን የምትባል ሀገር ልክ እንደ ኢራቅ ጠፍታ ኮስምና እናይ ነበረ። ያ ሊሆን አለመቻሉን ተረድተው ለምንድን ነው የተሻለውን ሀሳብ ማያስቡት? እነዚህስ መለዘብና ሁኔታዎችን ማስተካከል የሚችሉበት ሲያሳት ለምንድን ነው መነጋገሩን የጠሉት እያልኩ ባያሌው ስቆዝም ነበር። አረቡ ዓለም አሁን የሚሳኤል መከላከያ መሳሪያ ከአሜሪካ ማግኘት እንደማይችል ሲያቅ ከሌላው ዓለም ገዝቶ መከላከል የሚችልበት ሁኔታ እየፈጠረ ነው። በነገራችን ላይ በጣም የሚገርመው 9ኛው ነጥብ እዚህ መካከለኛው ምስራቅ ውስጥ ያሉ የአሜሪካን መደብ ያሉ ወታደራዊ ቤዞች በጠቅላላ እንዲነሱ የሚል ነው። አሜሪካን ይህን ተቀብለዋለች። ልብ አድርጉልኝ። አረቦቹ ራሳቸውን ነፃ የሚያወጣቸውን አካል ወይም ከአደጋ ይከላከለናል ብለው ያሰቡት አሜሪካ መጥፊያቸው ሲሆን ቢያንስ ለዚሁ ለመካከለኛው ምስራቅ ደህንነት ደግሞ እርባና ያለው ሀሳብ እነዚህ አዋጡ። አሁን ሰርገኛ መጣ በርበሬ ቀንጥሱ እንደሚባለው ሲጠመድባቸው ያልገባቸው ሲወረውርባቸው ባነው በአስቸኳይ የሚሳኤል መከላከያን ማግኘት የሚችሉበት ሁኔታ እየፈጠሩ ነው። እዚህ ጋር አንድ ተቋም ልጥራ። በትንሽ በትልቁ ጋዜጣዊ መግለጫ በመስጠት አረቡን ዓለም አስተባብሮ ሚዲያው ላይ በመጮህ ይታወቅ የነበረው አረብ ሊግ የት ሄደ? አረብ ሊግን የበላው ጅበስ ምነው አልጮህ አለ? ጸጥ ነው ያለው። ምንም ጥርጥር የለውም። በፋይናንስ አቅም የምዕራቡ ድጋፍ አያስፈልገውም። አረብ ሊግ አረቦች ራሳቸው አዋጥተው ይመሩታል። የህሊና ጉዳይ ነው። አሁን ጨዋታው ከማን ጎን ነው የምቆመው ነው፣ እንዴት ነው የምናገረው ነው። ፍርጃ ነው የሆነባቸው። ዩናይትድ ኔሽን አቅሙ ነበረው። በአቅም በፈቀደ መጠን ቀደም ብሎ በነበረው የዓለም ስርዓት ላይ የተባበሩት መንግስታት ትልቅ አስተዋጽኦ አለው። በሱ ላይ የተለያዩ ሰዎች ጽፈዋል። በማኔጅመንት ሊያስወቅሱ የሚችሉ በርካታ ነጥቦች የማንሳታቸውን ያህል 3ኛው የዓለም ጦርነት እንዳይነሳ ትልቅ አስተዋጽኦ ያለው ዩናይትድ ኔሽን መሆኑን
በቅርብ ግለ ታሪኩን አምጥቼ ለገጽ ንባብ ከወጣ በኋላ ለእናንተ ያወጓኋችሁ አቶ መሸሻ ከበደ ይህን ይናገራል። ቢያንስ ዓለም እንድትረጋጋ ሁኔታዎቹ በጣም ከረው በተወጠሩ ጊዜ ከመበጠሱ በፊትና እልቂቱ ከመከሰቱ በፊት እንዴት መረጋጋት እንዳለበት ምዕራቡንም ምስራቁንም ተደማጭነት ኖሮት ቀጥሎ ነበር። የዩናይትድ ኔሽን ችግር ለእኔ የፋይናንስ ነው። ሰፕላይ የሚደረገው ወይም የበጀት ከፍተኛ እገዛ የሚደረገው በዩናይትድ ስቴትስ ነው። አሜሪካ ደግሞ ያን ስለምታደርግ አሁን ብቅ ብለው አንቶኒዮ ጉቴሬዝ አንድ ነገር ቢናገሩ ዶናልድ ትራምፕ ጸያፍ ቃል ከመናገር ወደኋላ የሚል አይደለም። ስለዚህም ዝምታውን የመረጡት ለመጀመሪያ ጊዜ ለድርድር ወደ ኢስላማባድ ሊሄዱ ሲሉ አንቶኒዮ ጉቴሬዝ ብቅ ብለው አንድ ነገር ተናግረው ነበር። ምናልባትም ያን ለማለት ያሰኛቸው አሜሪካኖቹ ጉዳዩን ስለተቀበሉት አይመስላችሁም? አሜሪካኖች ከምንም ከማንም ነገር በላይ ጥቅማቸውን ያስቀድማሉ። የእነሱ ጥቅም ባለበት ቦታ ላይ ባህልህን እንደፈለክ ኤክሰርሳይዝ ማድረግ ትችላለህ። ባህሌ ነው ወጌ ነው የምትለው ነው። እነሱም በዲሞክራሲ ስም ትንፍሽ አይሉም። በንጉሥ ተመራ፣ በፕሬዝዳንት ተመራ፣ አጠፋ ብለህ የምታስበውን ዜጋ እጁን ቁረጥ፣ አንገቱን ቁረጥ፣ ባህልህ ነው። ማንም ምንም አይነካም። አሁን መካከለኛው ምስራቅ ግን በሁለት መንገድ ጠፍረው ይዘውታል። አንድ በሚወጡት ነዳጆች ውስጥ የነሱ እጅ ስላለ የጥቅም ተጋሪዎች ናቸው። በተጨማሪም ደግሞ የሚገበያዩት በዶላር ነው። በሁለት አቅጣጫ ነው ጥቅሙ ያላቸውና መካከለኛው ምስራቅ ባህሉን ኤክሰርሳይዝ እንዲያደርግ ትተውታል ነው የሚለው ኒዮም ቾምስኪ። በዚህ ላይ ሰፋ ለጽሁፍ ጽፎ ጽሁፉን ወደ አማርኛ አስፋው ኃይሉ ተርጉሞት ክብሩ መጽሐፍት የሚል ቴሌግራም አለ። KI ብሎ ነው የሚጀምረው። እኔ KE ብዬ ስለምል ነው ስፔሊንጉን ጥራው። KIBRU ይልና ቡክ ይጨምራል። እዛ ውስጥ ግቡና በርካታ መጽሐፍን አጠሪራ አድርጎ ክብሩ ያቀርባል። ብታነቡት ጥሩ ነው። እኔ Who Rule the World የሚለውን ኒዮም ቾምስኪን መጽሐፍ አስፋው ኃይሉ አሳጥሮ በሁለት አርቲክል ጽፎ አየሁኝ። አረቦችን በደንብ ነው የተዋቸው። ምክንያቱም እነሱ ጥቅማቸውን የሚነካ እስከሆነ ጊዜ ድረስ ነው ጠላት ይፈጥሩብህ፣ ወንበዴም ይፈጥሩብህ፣ ምን የሚሉ። በተረፈ ጥቅማቸውን እስካልነካ ጊዜ ድረስ ባህልን ኤክሰርሳይዝ ማድረግ ትችላለህ። ሚድል ኢስት አሁን እንደዛ ነው። እምነታቸውን በደንብ ኤክሰርሳይዝ ያደርጋሉ። ቀደም ብያልኳችሁን የዳኝነት ስርዓት በባህላቸው መሰረት ያካሄዳሉ፣ ይፈጽማሉ። አንዴ ብቻ አንድ ሳውዲ አረቢያ ወጣ ብሎ በዲሞክራሲ ራይት ላይ ተናግሯቸው ቱርክ ላይ ከትፈው ነው ድራሹን ያጠፉት። ጋዜጠኛ የነበረ ሰው ነው እንግዲህ ዌስተርን ሀገሩ ኖረ። ከዛ በኋላ ወግ አጥባቂውን የሀገሩን መንግስት አልፈቀደም፣ ተናገረ። ምን እንዳደረጉት የአንድ ሰሞኑን ጩኸት ሆነ። ከዛ በኋላ ወደ ነበረበት ነው የተመለሱትና ከጥቅም አኳያ መካከለኛ ምስራቅ ወርቅ እንቁላል የምጥልላቸው ስለሆነ እንድትነካ አያደርጉም። መከላከል ቢችሉ እነዛ ሚሳይሎች ደግሞ አምክነው ራሳቸው ከፍ ቢያደርጉ ደስታውን አይችሉት ነበር፣ ግን አልተቻለም። አሁን አረቦቹ የመጨረሻ አማራጫቸው ራሳቸውን ለመከላከል ራሳቸው ሚሳይሉን መግዛት ጀመሩ። አይናችሁን ጨፈን አድርጋችሁ አስቡ። መካከለኛው ምስራቅ ላይ በገሌ መንግስት ላይ እንደዚህ ሸፈተ፣ ገሌ እንደዚህ የትግል የታጋል ቡድን ፈጥሮ ጫካ፣ ለነገሩ ዱርም የለም ገባ። ሰምታችኋል። በመጨረሻውን ጥረት የሚያደርጉት ፓለስታይኖች ናቸው፣ ነባር ህዝቦች ናቸው። ከእስራኤሎቹ ጋር ተጣጣሙ። ቢያንስ ይዘዋት የነበራትን መሬት ሊነጥቋቸው ነው። በዛ ምክንያት እልቂትስ መግባቱን የተቀበሉት፣ ለዛውም በህዝብ ደን በህዝብ ዱር ውስጥ ሆነው ነው ውጊያውን የሚያካሄዱት እንጂ በተረፈ መካከለኛው ምስራቅ ላይ ቼጉቬራ ሲያደንቅ ስለ ቼጉቬራ ሲዘምር የሰማችሁት አለ? ምክንያቱም የእነሱ ጥቅም በሚካሄድበት ቦታ ላይ
እንዲህ አይነት አመፅ ለማካሄድ ወደድክም ጠላ ጎረቤት ሀገርም ቢሆን ፓርቲ መመስረት አለብህ። ፓርቲ መሰረት አውሮፓም ቢሆን አሜሪካ እነሱ ይደርሱበታል። እዚህ ጋር እኮ ስራ እየሰራን ነው ታቆማለህ ነው የሚሉት። ብለህ አቅራራለሁ ብትል ካን ዩ ሾው ሚ ዩር ፔፐር ቢልህ ወረቀትን ይቀበልና ይቀደዋል። ምን አባት ሆናለህ? ስለዚህም ዓለምን ጸጥ ረጭ አድርገው እስካሁን መርተውታል። አሁን እዚህ ጋር የተፈጠረው መንገዳገድ ግን ወዴት ይወስደን ይሆን እያልኩ እንዳስብ ያደርገኛል። ራሱን ችሎ ለመቆም የሚሻ ሀገራዊ አርበኝነት የተላበሰ መንግስት ካለ ያ መንግስት ለእኛ ቫይረስ ነው። በሽታው ለተቀሩት ዓለማት አደገኛ ወረርሽኝ ስለሚያስከትል ቫይረሱ በተገኘበት ልናስወግደው ልናጠፋው ይገባል ይላል በአንድ ወቅት ዲፕሎማት የነበረው በቅርብ 100 ዓመቱን ሞልቶ የሞተው ሄንሪ ኪሲንጀር በነበረበት ጊዜ ያለ። አሁን ይሄ የአሜሪካን ፖሊሲ ነው፣ ይኖሩበታል። ይሄ አገራዊ ኩራት ምናምን የምትለው ነገር ይንዱታል። የሚንዱበት የየራሳቸው ቴክኒክ አላቸው። እዚህም ጋር ወረድልና ጸሐፊው ምን ይላል? ራሱን ችሎ መቆምና አገርን ማፍቀር ለሀገር መቆርቆር እንዳይኖር የሚፈለገው በመካከለኛው ምስራቅ ወይም በላቲን አሜሪካ፣ በኤዥያ፣ በአፍሪካ፣ በካሪቢያን ሲ ብቻ ሳይሆን በራሷ በዩናይትድ ስቴትስ ነው ይላል። አሜሪካን ሀገር አሜሪካዊ ድሮ አሜሪካዊ ነኝ ማለት እንዴት ያኮራው እንደነበር ገምቶ አሁን እንደውታል። አስታውሳለሁ አንድ የጠለፋ ፊልም ላይ አንዱ አሜሪካዊ ይጠለፍና where are you from ሲለው I'm an American በኩራት you are American yes I like American ይልና ምርግ ነው የሚያደርግበት ይመተዋል። ግን ኩራቱ አልናደውም። ያን ኩራት አሁን የዶናልድ ትራምፕ መንግስት ይናደው አይመስላችሁም? አሜሪካን በገዛ ሀገራቸው የሌሉ ያህል ያን ያህል ያኮራ ያን ያህል የሰው ልጅ መንፈስ ያሳርፍ የነበረ ሀገር አሁን በገዛ ሀገር ላይ ተቀምጠህ አሜሪካ ኩራትህን መንጠቅ አሳዛኝ ነው። እኛም ጋር ተመልከቱ። የገዛ ሰንደቅ ዓላማህን ከማክበር ከመውደድ ይልቅ የክልል አርማህን ከፍ አድርገህ የኢትዮጵያን ሰንደቅ ዓላማ ዝቅ አድርገህ እንድታስብ በስነ ስርዓቱ ታስቦ የተሰራበት ነው። ይህንን ወደኋላ ሄዳችሁ በሽግግር መንግስት እንመለስ ሲያቋቁሙ አሜሪካኖች እንዴት እቅፍ ድግፍ አድርገው ማንም እንዳይረብሻቸው ይሄ በህብረ ብሔራዊ አስተሳሰብ ያለውን ፓርቲ ሙሉ ገለል አድርገው አሁን ያለው አስተሳሰብ ዘርተውብናል። አሜሪካኖችም ተዘርቶባቸዋል። ኢራኖቹ ራሳቸው እንዴት ተከላከሉ? ሲህን እናንሳው። ኢራን በራሳቸው ፊደል ነው የሚማሩት። መርሳት የሌለባቸው ፔርሺያንስ ናቸው። እስልምናን ከ6ኛ ክፍለ ዘመን ጀምሮ ነው የተቀበሉት። እስልምናን እንደ እምነት ቢቀበሉትም ከአረቡ ዓለም ጋር አረብ አይደለንም በተደጋጋሚ ነው የሚሉት። በግለሰብም በማህበረሰብም እንደ ሀገርም ይሉታል። ወያር ፔርሺያን ነው። ፔርሺያ በጣም ጥንታዊ ስልጣኔ ካላቸው የጥንት ሀገሮች መካከል አንዱ ናት። መጽሐፍ ቅዱስ ላይ የተለያዩ ወንጌሎች ላይም ከምትጠቀስ ሀገር አንዷ ናት። የተለያዩ በዚህ ላይ እውቀቱ ያላቸው ሊቃውንት በዚህ ጉዳይ ላይ ሰርተው ዩቱብ ላይ ተመልክቻለሁ። ይሄ ጥንታዊ ስልጣኔ በቅብብሎሽ ነው እዚህ ጋር የደረሰው። ወደ እስላማዊ ሲመልሱት ግን ኢራናዊ ኩራትህን በማትንድ መልኩ ነው የገነቡት። ስለዚህም በራሳቸው ፊደል ከመዋለ ሕፃናት እስከ ዩኒቨርሲቲ ድረስ ያስተምሩበታል። ማጥፊያ ሆነ እንጂ አሁን በጦር መሳሪያ ላይ የተጠበቡትን ሳይ ባለፈው የኤሊዮቹን ነግሬያችኋለሁኝ። ሰሞኑን ደግሞ በዶልፊን በአይጥ በንብ በንስር እያለ እስከ ዝሆን ድረስ ደርሳል። ፈረስ ላይ ፈንጂ ነው ሁሉም ገስግሶ ሄዶ ይላተምና ድራሽን ያጠፋዋል። ኦክታፐስንም ተጠቅመዋል። ኦክታፐስ ዴቪል ፊሽ ይሉታል በፈረንጆቹ። ኦክታፐስም ዴቪል ፊሽም ስሙ ነው። ሰይጣኑ አሳ ነው። ሰይጣኑ አሳ ልክ እሱን ቁርጥ አድርገው ሰርተውን ፈንጁን አጥምደው
ባህር ላይ ይጥሉታል። ልክ መርከቧ ላይ ሲደርስ ሽቅብ ይዘልና ይገባል፣ አጥፍቶ ይጠፋል። ካሚካዚ ነው የሚሰራው። ካሚካዚ የጃፓንኛ ቃል ነው። አጥፍተህ መጥፋት ነው። ሄደህ ትፈጠፈጣለህ። ልክ ሁለተኛ ዓለም ጦርነት ላይ ፐርል ሃርበርን ዲሴምበር 8 በ1941 የጃፓን በርካታ አውሮፕላኖች በ200 ምናምን የሚሆኑ አውሮፕላኖች መጥተው በቀጥታ መርከቦቹ ላይ ባህር ኃይል መደቡ ላይ ያገኙት ነገር ላይ ነው ተፈጥፍጠው ሽብርን የፈጠሩት። ያ ትልቅ ባህር ኃይል መደባቸው ነበር። ከዛ በኋላ ነው አሜሪካን በቀጥታ ወደ ሁለተኛ ዓለም ጦርነት ሰተት ብላ መግባቷ የታወቀው። ስለዚህም አሁን ካሚካዚ በሰው አይደለም፣ ሰዎች በሚፈጥሩት ሮቦት በሉት፣ አሻንጉሊት በሉት፣ አርቲፊሻል በሉት፣ ቅድም በጠራሁላችሁ እንስሳት በኤሊ፣ በዶልፊን፣ በአይጥ፣ በንስር፣ በንብ መልክ ሰርተው ይለቁታል። ኃይለኛ ውድመት ያስከትላል። እንግዲህ አሁን የእግረኛውን ውጊያ አልጀመሩም እንጂ የእግረኛውን ውጊያ ቢጀምሩ እነዚህን ነገሮች ጥቅም ላይ ያውሏቸዋል ብዬ ገምታለሁ። አሁን መፋጠጡ እየበዛ ስለመጣ እነ ዶልፊን እነ ኦክቶፐስ እና የባህር ፍጥረታት የባህር ኤሊ እዚህ አይነት ግዳጅ ውስጥ ያውሏቸዋል። ከዛ በኋላ ደግሞ የብስ ላይ ሲመጡ እየሰሩት አለ መዓት። የሚገርሙ አጋጣሚ ግን ምዕራቦቹ አይነግሩህም። ምክንያቱም ለጫጩት ሰንግ ላይ ወራም አይደለም የሚባለው፣ ያስደነግጠናል፣ ልባችን ደም መርጨት ያቆማል። ስለዚህም አይነግሩንም እንጂ ሲሳለሉ ስለሚኖሩ ምዕራቦቹም ይሄ መሳሪያ አላቸው። ያም ሆነ ኢራን የራሷን ህብረትና አንድነት የጠበቀችው በትምህርቷ እንደሆነ ገምቱ። የማንም ሀገር ፈንድ የለበትም። ፈንድ እኔ አንተ የሚገባህን እውቀት ሳይሆን እነሱ የሚፈልጉትን ነው እንድታውቅ የሚያደርጉ። እዚህ ጋር ግን ኢራን ኢንዲፔንደንት ካደረጓት ነጥብ አንዱ ይሄ ይመስለኛል። ወደፊት ከዘር ጋር በተያያዘ ሊፈውዟት እንደሚያስቡ በቅርብ ጊዮን የሚል አንድ መጽሔት ላይ አንድ አርቲክል ማንበቤን አስታውሳለኝ። እስራኤሎችም ደጋግሞ ከውስጥ እናፈርሳታለን ይላሉ። በዘር ይመጡብሃል፣ በብሔር ብሔረሰቦችና ህዝቦች። ከዛ ስትፈወስ እኔ ኩርድ ነኝ፣ እኔ ታጂክስታን ነኝ፣ እኔ ተርኪ ነኝ ምናምን ስትል እነዚህም ሶስት ሀገሮች ኢንትረስት አላቸው ነው የሚለው። አዘርባይጃኑ ታላቋን አዘርባይጃን የመፍጠር ህልም አላቸው። ከአዘርባይጃን ጋር በተወሰነ ደረጃ ኢራን ንክኪ አላት። ኩርዶች አሉ። ኩርዶች የተለያየ ዓለም ሀገር ላይ በተለያዩ እዛው መካከለኛው ምስራቅ ውስጥ የተለያየ ሀገር ውስጥ ነው ያሉት። ተግባብተው የሚኖሩትን ያህል ጦረኞችም ሆኑ ይዋጋሉ እና እነሱን በመያዝ ከውስጥ መበታተኑን እንሰራለን ብለው እስራኤሎቹ የሚሉት ነገር አለ። እንግዲህ ብሔር ብሔረሰቦችና ህዝቦችን ቀድሞ የሚሰራልህን ሐዋርያ ካላክ እንዲሁ በቀላሉ የሚፈወስ ነው ብሎ መቆዘቡ የግድ ነው። አብዮተኞቹን ስናነሳ ምናልባት ልብ ትሉት እንደሆነ አላውቅም። አብዮተኞቹ ስናነሳ በ1950ዎች ውስጥ እነ ባህራም ትኩሳት ላይ ያለው ዋናው ገጸ ባህሪ ነው። ትኩሳትን ጋይ ስብሐት ላብ ነው የጻፈው። ሲጽፈው ባህራምን በአካል አግኝቶታል። አብዮተኝነታቸውን፣ አብዮታዊ ስሜታቸውን ይነግረን ነበር። የዛ ትውልድ አባሎች ናቸው። አሁን አያቶላህ ሙኒ ላይ ሳነብ ዘመኑን ስመለከት በዛ ትውልድ የተወለዱ ናቸው የአሁኑ የኢራን አብዮተኞች። አብዮተኝነቱ ምናልባትም አገርን ማዕከል አድርጎ እምነትን አጽንቶ ሀገርን ወዶ መሄዱ የተከላከለው ይመስለኛል እንጂ ማርክሲዝም ሌኒኒዝም ቢሆን ኖሮ እኔ ተፈረካከው ነበር። ልክ እንደኛው እኛ ጽኑ የእስልምና እምነት ተከታዮች፣ ጽኑ የክርስትና እምነት ተከታዮች ሆነን እግዜር የለም ብለህ ስትጀምር ማን የፓርቲ አባል የሚሆነው? በዛ ከመሸወድ የዳኑ ይመስለኛል። ይሄ አብዮተኝነት 1950ዎቹ ሲያቆጠቁት የኛ
ዲፕሎማት የነበሩት ሎራ ስምሩ አሜሪካን ሀገር ነበሩና ከአንዱ ኢራናዊ ዲፕሎማት ጋር ተገናኝተው ሲያወሩ የእኛ ልጆች ይረብሹናል፣ ገዳ ቤተኞች ካልሆንን እያሉ እንደው ምን ይሻላል እናንተስ ልጆች እንደዚህ አይነት ረብሻ አለባቸው ብለው ጠይቋቸዋል። 1950 ነው ልብ በሉልኝ። 50 ላይ ምናልባት 8 ዓመት ሲቀንሱ ደግሞ ምንም ጥርጥር የለም 40 ምናምን ነው የሚሆነው። እና እንደዛ ሲሏቸው አይ እኛ ልጆች አይረብሹንም የኛ ይላሉ። ኢትዮጵያኑ ማለታቸው ነው ሎራ ስምሩ። ኢትዮጵያኑ የሚያስቸግሩን የመጀመሪያ ዲግሪያቸውን ይሰሩና ኤምኤን ሳልሰራ ኤምኤያቸውን ከሰሩ ደግሞ 3ኛ ዲግሪ ይላሉ እንጂ ይሄ አይነት አብዮት አልነበረባቸውም ይላሉ። እዛ ላይ 10 ዓመት ጨምራችሁ አስቡት። ይመጣል አብዮታዊ ትውልድ የአሜሪካንን የቤት ስራ እየሰራ ነው አቆም። እኔ ቢያንስ ያ ትውልድ በጣም አከብረዋለሁ፣ እወደዋለሁ። ባመንበት ነገር ሞቷል። የመሯቸው በተለያየ ኃላፊነት ላይ ያሉ የፓርቲው ሰዎች ግራ ዘመሞቹ አሁንም አውሮፓም አሜሪካን አልፎ አልፎ ኢትዮጵያም ውስጥ ገብተው እናያቸዋለን። ይህን ማረም ማስተካከል የሚቻልበት ሁኔታ ቢያንስ የእኛን አስተሳሰብ ለማረም ሁኔታ ቢፈጥሩ ደስ ይለኛል። አሁን ደሜን የሚያፈላኝ ኢንተርቪው ልንገራችሁ። 40 ዓመት ዩናይትድ ስቴትስ ይቆያል። ፊላዴልፊያ ዩኒቨርሲቲ ውስጥ ሊኖር ይችላል ላይኖር ይችላል። ፊላዴልፊያ ዩኒቨርሲቲ ለወጌን ያነሳሁት። ፊላዴልፊያ ዩኒቨርሲቲ ውስጥ 40 ዓመት የሰራ ፕሮፌሰር ገሌ መጣና እዚህ ኢትዮጵያ ውስጥ ካሉ የሬዲዮ ጋዜጠኞች ጋር ቃለ ምልልስ ያደርጋል። 40 ዓመት እዛ ሲሰራ ለኢትዮጵያ ምን አጠና፣ ለኢትዮጵያ የሚጠቅምስ ነገር ምን ይዘህ መጣ? የሚያስፈልገን ይሄ ነው። በ40 ዓመት አገልግሎት ውስጥ ይዞልን የመጣውን እውቀት ነው እኛ የሚያስፈልገን። የሚያሳዝነኝ አጋጣሚ ኢንተርቪው እንደምን ታውቃለች? የተማሪ እንቅስቃሴ ጥላሁን ግዛው የተገደለለት እንዴት ድንጋይ እንደወረወረ እንዴት እንዳመለጠ ፖሊሱ ይሄን ነው የሚያወሩልን። ሁሌም አንድ ቦታ ላይ አንጎላችን ቸክሏል። ይህን ማረም መቻል አለብን። ያ ታሪክ ነው። ልጆቹ አምነውበት ሞቱ። አደንቃለሁ፣ አከብራለሁ። የሞቱበት ግን ትክክል ነው ወይ ብሎ አሁን መገምገምና ወደፊት የሚያራምደን ሀሳብ ማንሳት አስተዋይነት ነው። አሁን ዓለም ያለችበት ሁኔታ የሚያሳይልኝ የተፈሪ ቡዛየው ቲያትር ነው። ተፈሪ ቡዛየው 1960ዎች ውስጥ የነበረ በአብዮቱ ፍንዳታ ወቅት ለመስራት ጣረ። ሁኔታዎች ስላልተመቻቹለት ተሰደደ። ዩናይትድ ስቴትስ ሄዶ ነው የሞተው እና ተፈሪ ቡዛየው የነወጋየሁ የነደበበ አቻቸው ነው። ምናልባትም ታላቃቸው ሳይሆን አይቀርም። ሁሉም ያከብሩታል። ብዙ አልተጻፈለትም፣ ብዙም አልተነገረለትም። እኔ የመስክ ስራ በተለያየ አጋጣሚ አጋጥሞኝ ከአዲስ አበባ ስወጣ ትልልቆቹ አርቲስቶች ያጋጥሙኛል። አሁን ከወዳጆች አንዱ ስዩም ተፈራ ከኔ ጋር 2፣ 3፣ 4 ቦታ ክፍለ ሀገሮች አብረን ዞረናል እና ሁሌም ስዩምን የምጠይቀው ያለፈ የቲያትር ታሪካችን ላይ በዛ ያለፈ ታሪካችን ላይ ሊያስተምርን የሚችል ጭብጥ እንዴት ሳንጠቀምበት እንዳለፍን የሚያወጋው ነው። ተፈሪ ቡዛየው እሳት አደጋ ብሎ የጻፈው ቲያትር አለው አለኝ። ስዩም ያኔ ወጣት ነው፣ ተፈሪ ወይ ጎልማሳ ነው። ሁሉንም በደንብ ያውቃቸዋል እና ቲያትሯ በጣም ኃይለኛ ኮሜዲ እና አሪፍ ናት አለኝ። ምንድነው ሰዎቹ 8ኛ ፎቅ ምናምን ላይ ሆነው እየተዝናኑ ነው፣ አክተሮቹ ማለት ነው። ከፍተኛው ማህበረሰብ አካል ናቸው። ውብ በሆነ ሁኔታ አካባቢውን በጣም ጉብ አድርጎ በሚያሳይ እንትን ላይ ሆነው እየተዝናኑ ነው። ከዛ ጫጫታ ይሰማሉ። ምንድን ነው ሲሉ 1ኛ ፎቅ እሳት ተነሳ። ታዲያ 1ኛ ፎቅ ቢሆን እዚህ ያለን ማደስታችንን አንተን አያደርገውም ብሎ ሙዚቃ፣ ከሙዚቃ በኋላ ዳንስ። ከዛ አሁንም ጫጫታው በጣም ሳይል ስንተኛ ፎቅ ደረሰ እሳቱ ይላሉ። 3ኛ። ታዲያ 8ኛ ላይኛውን ገና ይቀጥላል። እሳቱ መጥቶ እስከሚበላቸው ድረስ ይሄዳል ነው የሚለው። ዓለም እንደዛ እየሆነች ነው። እዛ ጋር ሲቃጠል እዚህ ጋር ሊያመን ሊያንገበግበን ይገባል። ዶክተር ዳንኤል ካሳሁን ሪፖርተር ላይ አንድ ጽሑፍ ጽፎ ነበር በጅቡቲ ላይ። ጅቡቲን ሀርሙዝ ሲዘጋ ጅቡቲ ያስነጥሳታል። ሀርሙዝ አደጋ ላይ በነበረ ጊዜ ሰርጡ ጅቡቲ
ዜሮ ላይ ነበረች። ግራፉ ወደ ታች ነው የሚያመለክተው ይላል። የነበረ ነገር ሁሉ ወደኋላ ይላል። መርከቦች ሁሉ ሙልጭ ይላሉ። ወደቡ ኦና ይሆናል። ልክ የሆነ ደግሞ የማንትን ነገር ሲኖር እንደገና እንደዚህ አይነት ሁኔታ ውስጥ ያለ ነው። ልብ አድርጉልኝ። አሁን ይሄ ወሳኝ የሆነ ቦታ ነው። ባቤል መንደብ ጅቡቲ ያለችበት ቀይ ባህርና ኤደን ባህረ ሰላጤ የሚገናኙበት ብዙ መርከቦች የሚወጡበት ነው። በፐርሰንት ሲያስቀምጡት የዓለም ኢኮኖሚ 12% ከመቶ ከዛ በላይ ይሆናል ብዬ ነው የምገምተው። የሚንቀሳቀስበት ነው የሚሉት። ያ ብያዝ የተፈሪ ውዛየው እሳት አደጋ አይታያችሁም? እስቲ ሁላችንም እንቆዝምበት። ይሄ የጋራ ሀገራችን ነው። አንፍራ፣ በፍጹም አንረበሽ። አሁን ሳነብ ነበር በእነሱ ላይ በኢራንም በእስራኤልም የቆየ ንባብ እስራኤል ላይ ቢኖረኝም እንደገና በአዲስ መልክ ለማየት ሞከርኩ። በተጨማሪ ዜናዎቹ ጭንቅላቴን እንደ ጉልቻ ጋሉት። ወዲያውኑ ፊልም ማየት ነው የጀመርኩት። አሁን ልክ አዋጊ አይደለሁ እኔ ለሆነ ጭብጥ ይዤ መጥቼ ከወዳጆቼ ጋር ሀሳብ ለምካፈልበትን ፕሮግራም ለመሙላት እዚህ ድረስ መጨነቅ የለብኝም ብዬ ትቼ ዴንዜል ዋሽንግተን መምህር ሆኖ ልጅ ሆኖ የሰራውን አንድ ፊልም አየሁና ዛና ብዬ ወደ መኝታዬ ነው የሄድኩት። እናስብ፣ ማሰብ አናቁም፣ ግን አንፍራ። ሰላም በምድራችን ላይ ይስፈን።